ጥምቀተ ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የበረከት ልጆች፣ እንደዚሁም የሰማያዊ መንገድ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ ሰማያዊ መንገድ ሚዲያ ነው። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትዘንጉ። ጥምቀተ ክርስቶስ በነቢያት የተነገረው ትንቢተ ወንጌል የተጻፈው የጌታችን የመድኃኒታችን ኢየሱስ ክርስቶስ በዓለ ጥምቀት ከ9 ታላላቅ በዓላት አንዱ ነው። ጥምቀት የሚለው ቃል ተጠመቀ ካለው ግስ የወጣ ነው። ትርጉሙም በውሃ መጠመቅ ማለት ሲሆን ይኸውም በወራጅ ወንዝ፣ በሐይቅ ውስጥ ወይም ደግሞ በምንጭ የሚፈጸም ነው። በካህናት እጅ የሚፈጸም ጥምቀት ከሌላ ጥምቀት ይለያል። በዘመን ብሉይ ይፈጸም የነበረው ጥምቀት በንስሐ ጥምቀት ሲሆን በዘመነ ሐዲስ የሚፈጸመው ግን የልጅነት ጥምቀት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ጥምቀት በሁለቱም ልዩ ነው። እርሱ ሰውን ያከብራል እንጂ ከሰው ክብር የማይፈልግ የባህሪ አምላክ ነው። ለእኛ አርአያና አብነት ለመሆን በዮሐንስ እጅ በማየ ዮርዳኖስ ተጠምቆ የባህሪ ልጅነትና አምላክነትን ከአብ ከወልድ ከመንፈስ ቅዱስን አስመስክሮ ዕለትም ገዳመ ቆሮንጦስ ገብቶ ጾምን ጀምሯል። ጌታችን መድኃኒታችን ኢየሱስ ክርስቶስ የፈጸመው ሕግና የሰራውን ሥርዓት እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ቅድመ ዓለም በልብ የመከረውን ኋላም በነቢያት የተነገረው ትንቢትና ምሳሌ ያስቆጠረው የዘመን ሱባኤ ለአዳም የሰጠውን መዳን ተስፋ ሊፈጽምልን ነው እንጂ የተነገረውን ትንቢት የተመሰለውን ምሳሌ እንደሚከተል በመጽሐፍ ይነገራል። ወአሚሃ መጻ እግዚእ ኢየሱስ እምገሊላ ውስተ ዮርዳኖስ ከመ ይጠምቅ እምኀበ ዮሐንስ። ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ እጅ ይጠመቅ ዘንድ ከገሊላ ወደ ዮርዳኖስ መጣ እንዳለ፣ ዮሐንስ ግን አገልጋይ በጌታው እጅ ይጠመቃል እንጂ ጌታ በአገልጋዩ እጅ ይጠመቃልን? አገልጋይ ወደ ጌታው ይሄዳል እንጂ ጌታ ወደ አገልጋዩ ይሄዳልን? ብሎ አይሆንም አለው። እመቤታችን ቅድስት ድንግል ማርያም ከናዝሬት ወደ አይነ ከርም ኤልሳቤጥን ለመጠየቅ በመጣች ጊዜ የዮሐንስ እናት ቅድስት ኤልሳቤጥ የጌታዬ እናቱ እኔ ወደ አንቺ እመጣለሁ እንጂ አንቺ ወደ እኔ ትመጪ ዘንድ ይገባኛልን? ብላ ነበረና ከዛም አያይዞ ተናግሮታል። ጌታም መልሶ ይህ ለኛ ተድላ ደስታችን ነው፣ አንተ መጥምቀ መለኮት ተብለ ክብር ሲነገር እኔም በአገልጋዩ እጅ ተጠመቀ ተብዬ ትሕትናዬ ሲነገር ይኖራል። ትንቢተ ነቢያትም ልፈጽም ይገባልናልና አንድ ጊዜስ ተው አለው። አንድ ጊዜ ቢጠመቅ፣ ሁለተኛ በፈቃድ ቢጠመቅ በግድ፣ በሶስቱም ቢጠመቅ በአምላክነቱ መጠመቅ አይሻውምና። ዮሐንስ እንደሚያጠምቅ ጌታም በዮሐንስ እጅ እንደሚጠመቅ በነቢያት ትንቢት ተነግሯልና ጌታችን ትንቢተ ነቢያትን ልንፈጽም ይገባል አለ። ዳግመኛ ይህ ለምእመናን ተድላ ነውና እውነትንም ብትጠብቅ መንፈስ ቅዱስ ይወርድላችኋል ለማለት እንደዚህ ይህ ለባህሪ አባቴ ለአብ ለባህሪ ልጅ ለእኔ ለባህሪ ሕይወት ለመንፈስ ቅዱስ ተድላ ደስታችን ነውና ማለቱ ነው። አንዱ አካል ወልድ በዮርዳኖስ ሲጠመቅ እግዚአብሔር አብ በደመና ሆኖ ዝንቱ ውእቱ ወልድየ ዘየአፈቅር የምወደው ልጄ ይህ ነው ብሎ ሲመሰክር መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ ሲቀመጥ የሥላሴ አንድነትና ሦስትነት ተገልጧል። ጌታችን ዮሐንስን የጀመርነው የቸርነት ሥራ ልንፈጽም ይገባናል፣ አንድ ጊዜስ ተው ካለው በኋላ ተዋ፣ ለማጥመቅም ፈቃደኛ ሆነ። አብ በአንተ በመንፈስ ቅዱስ ሕልው ነው፣ አንተም በአብ በመንፈስ ቅዱስ ሕልው ነህ። መንፈስ ቅዱስም በአንተ በአብ ሕልው ነው። ሌላውም በአንተ ስም አጠምቀዋለሁ፣ አንተን በማን ስም ላጥምቅህ ብሎ ጠየቀው። ወልዱ ለብሩክ ከሲያተ ብርሃን ተሳሃለነ አንተ ካህኑ ለዓለም በከመ ስሜቱ ለመልከ ጼዴቅ። ወልዱ ለብሩክ ከሳቴ ብርሃን ተሳሃለነ አንተ ካህኑ ለዓለም በከመ ሲሜቱ ለመልከ ጼዴቅ ብለህ አጥምቀኛለሁ። ከዚህ በኋላ ተያይዞ ወደ ባህሩ ወርዷል። መጥምቁ እግዚእ ኢየሱስ
ወጠሚቆ እግዚ ኢየሱስ ወቢሃ ወፃ እማይ ጌታችን ኢየሱስ ክርስቶስ ከተጠመቀ በኋላ ከውሃ ወጣ። ቃለ ወንጌል ወናሁ ተርሃ ሎቱ ሰማይ ሰማይ ተከፈተለት ይላል። ይህን ሲልም ለሰማይ መከፈት መዘጋት ኖሮበት አይደለም። የተዘጋ በር በተከፈተ ጊዜ በውስጥ ያለ ዕቃ በግልጽ እንዲታይ ጌታ ሲጠመቅ ከዚህ በፊት ያልተገለጸ ምስጢር ታየ ሲል ነው። ይኸው የሥላሴ አንድነት ሦስትነት ነው። ከዚህ ላይ ጌታ ከገሊላ ወደ ዮርዳኖስ ሄዶ መጥምቁ ለምንድን ነው ምን ነው አገልጋይ ወደ ጌታው ይሄዳል እንጂ ጌታ ወደ አገልጋዩ ይሄዳልን? አገልጋዩ በጌታው እጅ ይጠመቃል እንጂ ጌታ በአገልጋይ እጅ ይጠመቃልን? የሚል ጥያቄ ከተነሳ ጌታችን መምጣቱ ለትሕትና እንጂ ለልዕልና አይደለምና ዳግመኛ ለአብነት ነው እንጂ ጌታችን ዮሐንስን መጥታ አጥምቀኝ ብሎት ቢሆን ኑሮ ዛሬ ነገስታት፣ መኳንንታት፣ ካህናት ከቤታቸው መጥተው አጥምቁን ባሉ ነበር። ካህናት ካሉበት ቤተክርስቲያን ሄዳችሁ ተጠመቁ በማለት አብነት ለመሆን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዮሐንስ ሄዶ ተጠመቀ። ጌታችን መጠመቁም ለእርሱ ክብር የሚጨመርለት ሆኖ አይደለም። ዮርዳኖስ ብርሃነ ማኅፀን እንድትሆን ለማድረግ እኛን ምእመናን ከአብራክ መንፈስ ቅዱስ ከማኅፀነ ዮርዳኖስ ዳግም ተወለድን መንግሥተ ሰማያት እንድንገባ ለማድረግ እነዚህም ሥርዓተ ጥምቀትን ለማስተማርና አብነት ለመሆን ነው። ዘኢተወልደ ዳግመ እማይ ወመንፈስ ቅዱስ ኢይሬእያ ለመንግሥተ እግዚአብሔር ዳግመኛ ከአብራክ ከመንፈስ ቅዱስ ማኅፀነ ዮርዳኖስ ያልተወለደ ማለትም ያልተጠመቀ ወደ እግዚአብሔር መንግሥት ሊገባ አይችልም። ዘአምነ ወዘተጠምቀ ይድን ወዘሰ ኢአምነ ወኢተጠምቀ ይደይን። ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይፈረድበታል ተብሎ ተጽፏልና። ያውስ ቢሆን ጥምቀቱ በዮርዳኖስ ያደረገው ስለምን ነው ቢሉ ትንቢቱ ምሳሌውን ለመፈጸም ነው። ትንቢቱ እንደምን ነው ቢሉ ባህረኒ ርየት ወጎየት ዮርዳኖስኒ ገባ ድሬሁ ባህር አይታ ሸሸች፣ ዮርዳኖስም ወደ ኋላዋ ተመለሰ። ርዕከ ማያት እግዚኦ ርዕከ ማያት ወበርሁ አቤቱ ዋዎች አንተን አይተው ሸሹ ተብሎ ተነግሯል። ምሳሌው ዮርዳኖስ ከላይ ንቁ ምንጭ አንድ ነው። ዝቅ ብሎ በደሴት ይከፈላል፣ ከታች ወርዶ ይገናኛል። ዮርዳኖስ ከላይ ነቁ ምንጩ አንድ መሆኑ የሰውም መገኛው ምንጩ አንድ አዳም መሆኑ ነው። ዮርዳኖስ ዝቅ ብሎ በደሴት መከፈሉ እስራኤል በግዝረተ አሕዛብ በቁልፈተ መለያየታቸውን ነው። ዮርዳኖስ ከታች በወደብ መገናኘቷ በክርስቶስ ጥምቀት ሕዝብና አሕዛብ አንድ መሆኑን ለመሆናቸው ምሳሌ ነው። ዳግመኛ አብርሃም ለአምስቱ ነገሥተ ሰዶም ረድቶ አራቱን ነገሥተ ኮሎዶ ጎሞርን ድል ነስቶ በተመለሰ ጊዜ ደስ ቢለው ወመዋዕሊያኑ ትፌኑ ቃለከ ወሚመ ታረኢኒሁ ኪያሃ ዕለተ በዘመኔ ቃልህ እግዚአብሔር ወልድን ትልከዋለህን ወይስ ይችን የማዳን ቀን በዓይኔ ታሳየኝ ይሆን ብሎ በጠየቀው ጊዜ ምሳሌውን ታያለህና ዮርዳኖስ ተሻግረ ሂድ ብሎታል። አብርሃምም ዮርዳኖስን ተሻግሮ ቢሄድ መልከጼዴቅ ህብስተ አኮቴት ጽዋ በረከት ይዞ ተቀብሎታል። ይኸውም አብርሃም የምእመናን፣ ዮርዳኖስ የጥምቀት፣ መልከጼዴቅ የካህናት፣ ህብስተ አኮቴት ጽዋ በረከቱ የሥጋ ወደሙ ምሳሌ ነው። ኢዮብና ንዕማን በዮርዳኖስ ወንዝ ተጠምቀው ከደዌያቸው ድነዋል። ኢዮብና ንዕማን የአዳም ልጆች፣ ደዌው የመርገመ ሥጋ የመርገመ ነፍስ የዮርዳኖስ የጥምቀት ምሳሌ ነው። ኢዮብ እና ንዕማን ጌታ የተጠመቁበት የዮርዳኖስ ወደብ አንድ ነው። እንደዚሁ እስራኤል ከግብፅ ከወጡ በኋላ በኢያሱ ጊዜ ወደ ምድረ ርስት ሲሄዱ ከዮርዳኖስ ወንዝ ደረሱ። ታቦቱን የተሸከሙት ልብሰ ተክህኖን የለበሱት ሌዋውያን ካህናት በፊት ሲጓዙ ታቦቱን የሚያጅቡ ሕዝብ እስራኤል ከታቦቱ ከሌዋውያን ካህናት 2000 ክንድ ርቀው ዮርዳኖስ ከላይ ከታች ተከፍለዋቸዋል። በየብስ ተሻግረው ኢየሩሳሌም ገብተዋል። ምዕመናንም በማየገቡ ተጠምቀው ገነተ መንግሥተ ሰማያት ለመግባታቸው ምሳሌ ነው። ኤልያስም ዮርዳኖስን ተሻግሮ ብሔረ ሕያዋን ገብቷል። የኤልያስ ደቀ መዝሙር ኤልሳ ከደቀ መዛሙርቱ ጋር በዮርዳኖስ ዳር እንጨት ሲቆረጥ መጥረቢያው ከውሃው ውስጥ ወደቀ።
ኤልሳዕ የእንጨቱን ቅርፊት በትዕምርተ መስቀል አዘጋጅቶ ምሳር ከወደቀበት ላይ ቢጥልበት የማይዘግጠው ቅርፊት ዘግጦ የዘገጠው ብረት አንስቶ አውጥቶታል። እንደዚህም ሁሉ በባህሪ ሕመም ሞት የሌለበት አምላክ ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ በአጭር ቁመት በጠባብ ደረት ተወስኖ በዮርዳኖስ ተጠምቆ በቀራንዮ ዕፀ መስቀል ተሰቅሎ ከጎኑ ጥሩ ውሃና ትኩስ ደም አፍስሶ በሲኦል የወደቀውን አዳምን ለማዳን ምሳሌ ነው። ሁሉም ምሳሌውን ለመፈጸም ጌታችን በዮርዳኖስ ተጠምቋል። ከዚህ በተጨማሪ ጌታችን በዮርዳኖስ የተጠመቀበት ምስጢር ምንድነው ቢሉ ዲያብሎስ በአዳምና በሔዋን በጨለማ መጋረጃ ጋርዶ አገዛዙን ስቃይ አጽንቶባቸው ነበር። ከዛም አዳም ግብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ፣ አዳም የዲያብሎስ ተገዥ፣ ሔዋን የዲያብሎስ ተገዥ አገልጋዮች ነን ብላችሁ ስመ ግብራችሁን የተገዛችሁበትን ስም ጽፋችሁ ብትሰጡኝ መከራውን አቀልላችኋለሁ ነበር አላቸው። እነሱም መከራው የሚቀል መስሏቸው አዳም ግብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ ብለው በማይጠፋ በሁለት እብነ ርካም ይለዋል እብነ በረድ ጽፎ አንዱን በዮርዳኖስ አንዱን በሲኦል ጥሎት ይኖር ነበር። በዮርዳኖስ የጣለው ጌታችን ሲጠመቅ እንደ አምላክነቱ አቅልጦ እንደ ሰውነቱ ረግጦ አጠፍቶታል። በሲኦል የጣለውም በዕለት ዓርብ አካለ ነፍስ ወርዶ ነፍሳትን ከዲያብሎስ ባርነት ነጻ ሲያወጣቸው አጥፍቶታል። ጌታችን በዮርዳኖስ የተጠመቀበት አንደኛ ምስጢርም ይህ ነው። ጌታችን ጥምቀቱ በውሃ ያደረገው በሌላ ያላደረገው ለምንድን ነው ቢሉ ትንቢቱ ምሳሌው ሊፈጸም ነው። ትንቢቱ ወእዝነሃክሙ በማይ ወትነጽሁ ጥሩ ውሃንም እረጭባችኋለሁ እናንተም ትጠራላችሁ ተብሎ ተነግሯልና። ምሳሌው ውሃ ለሁሉ አስፈላጊ ነው። ያለ ውሃ መኖር የሚችል የለም። ጥምቀትም ለሁሉ የሚገባ ስርዓት ነው። ያለ ጥምቀት ወደ እግዚአብሔር መንግስት መግባት አይቻልምና። ውሃ መልክ ያሳያል፣ መልክ ያለመልማል ያጠራል። ጥምቀትም መልክዓ ነፍስን ያሳያል፣ መልክዓ ነፍስን ያለመልማል ያጠራልና። መንፈስ ቅዱስ በአምሳለ ርግብ ወርዶ በራሱ ላይ ሲቀመጥበት አየ። መንፈስ ቅዱስ በርግብ አምሳል መውረዱ ምስጢር አለው። ርግብ ሀዲገተ በቀል ናት፣ መንፈስ ቅዱስም ሀዲገ በቀል ነውና። ርግብ በኖህ ጊዜ ሐፀ ማይ ነትገ ማያይህ የጥፋት ውሃ ጎደለ ስትል ዕፀ ዘይትን ይዛ ተገኝታለች። መንፈስ ቅዱስም ተስፋ መስቀልን ያበስራል። ጥምቀቱ በቀን ያላደረገው በሌሊት ያደረገው ስለምን ነው ቢሉ በቀን አድርጎት ቢሆን መንፈስ ቅዱስ በቁሙ ርግብ ነው ተብላ ነበረና። አሁንስ ርግብ አለመሆኗ መንፈስ ቅዱስ መሆኑን በምን ይታወቃል ቢሉ ጌታ የተጠመቀው ከሌሊት 10ኛው ሰዓት ነው። ከዚህ ጊዜ ተሐዋስያን ወፎች፣ ርግቦች ከየቦታቸው አይወጡምና መንፈስ ቅዱስ መሆኑን በዚያ ይታወቃል። መንፈስ ቅዱስም መውረዱ ከውሃው ከወጣ ከዮሐንስ ከተለየ በኋላ ነው። ውሃው ውስጥ ሳለ ወርዶ ቢሆን ለቅዱሳት ማያት ነው የወረደው ባሉት ነበር። ከዮሐንስ ጋርም ሳለ ወርዶ ቢሆን ለክብሩ ዮሐንስ ወረደ ባሉት ነበር። ረቦ ወርዷል ያሉ እንደሆነ አብ ምሉእ ነው አንተ ምሉእ ነህ እኔ ምሉእ ነኝ ሲል አሰይፎ ወርዷል ያሉ እንደሆነ የብሉየ መዋዕል የአብ ሕይወት ነኝ የአንተም ሕይወት ነኝ እኔም ብሉየ መዋዕል ነኝ ሲል ወርዶ ራሱን ቆንጠጥ አድርጎ ተይዞታል ቢሉ አብ አኀዜ ዓለም ነው አንተ መአኀዜ ዓለም ነህ እኔ መአኀዜ ዓለም ነኝ ሲል ሚስጥሩ እናንተ ብትጠመቁ መንፈስ ቅዱስ ይወርድላችኋል በማለት አብነት መሆኑ ነው። ወናሁ መጻ ቃል እምሰማይ ዘይብል ዝንቱ ውእቱ ወልድየ ዘአፈቅር ቦቱ ሰመርኩ ለተዋህዶ የመረጥኩት በእርሱ ህልው ሆኖ ልገለጥበት የወደድኩት የባህሪ ልጅ ነው የሚል ቃል ከወደ ሰማይ ተሰማ። ይሄም አብ የተናገረበት ቃል ያውም የሚጠቅመው አካላዊ ቃል ነው እንጂ ሌላ ቃል አይደለም። ለሥላሴ ልብ ቃል እስትንፋስ አንድ ነውና አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ እስትንፋስ በመሆኑ አንድ አምላክ ነውና አብኒ ልቦናሆሙ ለወልድ ወለመንፈስ ቅዱስ ወልድኒ ቃሎሙ ለአብ ወለመንፈስ ቅዱስ ወመንፈስ ቅዱስኒ እስትንፋሶሙ ለአብ ወለወልድ አብ ለወልድ ለመንፈስ ቅዱስ ልቧቸው ነው።
ወልድ ለአብ ለመንፈስ ቅዱስ ቃላቸው ነው፣ መንፈስ ቅዱስም ለአብ ለወልድ ሕይወታቸው ነው በማለት ጎርጎርዮስ በነቢብ መለኮት እንዲህ ተናግሮታል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀው በ30 ዓመቱ ነው። በ30 ዓመቱ የተጠመቀበት ምስጢር አዳም የ30 ዓመት ሔዋን የ15 ዓመት ሰው ሆነው ተፈጥረው አዳም በ40 ቀን ሔዋን በ80 ቀን ከሥላሴ የተቀበሉት ልጅነት በምክረ ከይስ ዕፀ በለስን በልተው አስወስደው ነበርና በ30 ዓመቱ ተጠምቆ መልሶላቸዋል። በ30 ዓመቱ የመጠመቁ ምስጢር ይህ ሲሆን እኛ ዛሬ ወንዶች በ40 ቀን ሴቶች በ80 ቀን በዕለተ ዓርብ ከቀኝ ጎን በፈሰሰው ማየገው ተጠምቀን ከአብራክ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ሁለተኛም ከምንወለድበት ምክንያትም አዳም በ40 ቀን ሔዋን በ80 ቀኗ ከሥላሴ ያገኙትን ልጅነት መሰረት በማድረግ ነው። የምንጠመቀው በአብ በወልድ በመንፈስ ቅዱስ ነው። ወንዘ ታጠምቆሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ፣ ስታጠምቋቸው በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው እንዳለ። ዛሬም ታቦታቱ ወደ ጥምቀተ ባህር በማውረድ በዓለ ጥምቀቱን ለሚያከብሩ ክርስቲያኖች በሙሉ ከታቦቱ ሁሉ 1000 ክንድ ርቀው መከተል እንዲገባቸው መጽሐፍ ቅዱስ እንዲህ ብሎ ተገልጿል። ሕዝቡን አምላካችሁ የእግዚአብሔር ቃል ኪዳን ታቦት ሌዋውያን ካህናት ተሸክመውት ባያችሁ ጊዜ ከስፍራችሁ ተነስታችሁ ተከተሉት። በእናንተ በታቦቱ መካከል ያለው ርቀት በስፍር 2000 ክንድ ይሆን። ከዚህም መንገድ በፊት አልሄዳችሁበትምና በምትሄዱበት መንገድም እንዳትወድቁ ወደ ታቦቱ አትቅረቡ። ይህ ኃይለ ቃል ዛሬ ታቦታቱ ወደ ጥምቀተ ባህሩ ወርደው ለማደራቸው መነሻ ትምህርት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ ጥምቀትም ጌታችን የተጠመቀበት ከ30 ዓመተ ምህረት ጀምሮ እስከ ዓለም ፍጻሜ ድረስ በየዓመቱ ጥር 11 ቀን ታሪካዊና ሃይማኖታዊ ስርዓቱን በመጠበቅ መልኩ ሲከበር ይኖራል። ከበዓለ ጥምቀቱ ረድኤት በረከት ይስፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በያለንበት ሰላም እግዚአብሔር አይለየን። ሀገራችን ኢትዮጵያን ሰላም ያደርግልን። ይቆየን።